ማንቸስተር ሲቲ፣ አስቶን ቪላ እና ሊቨርፑል ተጋጣሚዎቻቸውን አሸንፈዋል። በሌላ በኩል አርሰናል በዛሬው ምሽት ብሬንትፎርድን የሚገጥምበት ጨዋታ ተጠባቂ ነው። ሰላም ውድ የቻናላችን ዮሐንስ ስፖርት ተከታዮች እንዴት አላችሁ? ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዘወትር እየደረስን እንገኛለን። አሁንም የእንግሊዝ ፕሪሚየር ሊግን 26ኛ ሳምንት ጨዋታዎች ድህረና ቅድመ ጨዋታ ዳሰሳ ልናደርሳችሁ መተናል። በዚህም ማንቸስተር ሲቲ፣ አስቶን ቪላ እና ሊቨርፑል ያሸነፉበትን ጨዋታ ስናነሳ በመቀጠል ደግሞ አርሰናል ከብሬንትፎርድ የሚያደርጉትን ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ የምንዳስስ ይሆናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁ እንድታሳዩን በድጋሚ እንጠይቃለን። አብሮነታችሁ አይለየን። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ፉልሃምን 3-0 በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። በኢታድ በተደረገው ጨዋታ አንቷን ሴሜኒዮ፣ ኒኮ ኦሪል እና ሃላንድ ናቸው የማንቸስተር ሲቲን ግቦች ያስቆጠሩት። ማንቸስተር ሲቲ እንግዲህ በሊጉ ተከታታይ ድሉን ሲያስመዘግብ ፉልሃም በውድድር ዓመቱ ለ12ኛ ጊዜ ተሸንፏል። አርሰናልን በቅርብ ርቀት እየተከተለ የሚገኘው ማንቸስተር ሲቲ በ53 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በዚህ ጨዋታ ላይ ከረፍት በፊት ባስቆጠራቸው በእነዚህ 3 ግቦች ነው እንግዲህ ጨዋታውን ደምድሞ መውጣት የቻለው። በተከታታይ ጨዋታዎች እንዳየነው ማንቸስተር ሲቲ ከረፍት በኋላና ከረፍት በፊት ያለው ቲም በጣም ልዩነት እያሳየ ነበረ። ባለፉት 7 ጨዋታዎች በሊቨርፑልም ጨዋታ ይህንኑ በተወሰነ መልክ ተመልክተናል። ነገር ግን በትናንትናው ዕለት እንግዲህ ፔፕ ጋርዲዮላ ከረፍት በፊት ጨዋታውን በመጨረስ 3 ግቦችን በማስቆጠር ከረፍት በኋላ ያለውን የጨዋታ ሞመንተም በማቀዝቀዝ የእረፍትና ተጫዋቾችን ቀይሮ የማስገቢያ እንዲሁም ለቀጣይ ጨዋታ የመዘጋጃ አድርጎታል። ያው ኤፍኤ ካፕ ጨዋታ እንዳለበት ይታወቃል። ከዛ በኋላ በፕሪሚየር ሊጉ የሚያደርጋቸው ጨዋታዎች ስላሉ ለዛ ሞመንተም መጠበቂያ አድርጎታል። እንግዲህ ከረፍት በፊት ምንም መፍጠር ያልቻሉት ፉልሃሞች ከረፍት መልስም ምንም አይነት የግብ ዕድልም የተለየ አጋጣሚም ሳይፈጥሩ ሲቲን ሳይፈትኑት እንግዲህ ጨዋታው ከረፍት በፊት በተቆጠሩ 3 ግቦች ሲቲ መሪነቱን አስጠብቆ ጨዋታውን ማጠናቀቅ ችሏል። ይሄ ለፔፕ ጋርዲዮላ ማንቸስተር ሲቲ ትልቅ ድል ነው። ምክንያቱም ባሳለፍነው ሳምንት በሊቨርፑል ሜዳ አንፊልድ ላይ ያስመዘገበው ድል አንድ ስቴፕ ወደ አርሰናል እንዲጠጋ አድርጎታል። ይሄኛው ደግሞ እስትንፋሱን በአርሰናል ላይ እንዲያሳርፍ ያደረገው ነው። ምክንያቱም አርሰናል ዛሬ ምሽት እስኪጫወት ድረስ የሁለቱ ቡድኖች ጨዋታ በ3 ነጥብ ልዩነት ብቻ እንዲካሄድ ያደረገ በመሆኑ ማለት ነው። ባሳለፍነው ሳምንት በተለይም በአንፊልድ ሮድ ስታዲየም ተፈትነውበት በነበረው ጨዋታ በድል መወጣቱ ሌላ የራስ መተማመንና አቅምን የጨመረላቸው እንደመሆኑ መጠን ለጋርዲዮላ ቡድን እንግዲህ የምሽቱም ድል ተጨማሪ ኃይል ሆኖታል ማለት ነው። እንግዲህ ማንቸስተር ሲቲ ይህንን ጨዋታ በማሸነፉ ትልቅ የፕሪሚየር ሊጉን ተፎካካሪነቱን ያሳየበትን ውጤት ነው ያስመዘገበው። በዚህም ማንቸስተር ሲቲ 53 ነጥብ ይዞ ከአርሰናል ግርጌ ስር ተቀምጧል ማለት ነው። በመቀጠል ማለት ነው አርሰናል እንግዲህ ዛሬ በሚያደርገው የእንግሊዝ ፕሪሚየር ሊግ ጨዋታ የሚያሸንፍ ከሆነ ቀጥሎ በ6 ነጥብ ያለውን የነጥብ ልዩነት የሚያስቀጥል ይሆናል። ካልሆነ ግን ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት መጥበቡ አይቀሬ ነው ማለት ነው። አስቶን ቪላም በተመሳሳይ የምሽቱን ጨዋታ 1-0 አሸንፎ ብራይተንን 1-0 በማሸነፍ 50 ነጥብ ላይ ተቀምጧል። በቀጣይ ማንቸስተር ሲቲ ከሳልፎርድ ጋር በኤፍኤ ካፕ የሚገናኝ ይሆናል ማለት ነው። በዚህ ጨዋታ ላይ ከረፍት በፊት በተቆጠሩት ግቦች አንደኛዋና ያስቆጠራት እንግዲህ ማንቸስተር ሲቲ 3-0 ማሸነፉ ይታወቃል። ከረፍት በፊት በተቆጠሩ ግቦች ኦሬሊ ነው የመጀመሪያውን ግብ ያስቆጠራት። እሱም አላማችን አርሰናል ላይ ጫና መፍጠር ነው ብሏል። እንግዲህ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት በማንቸስተር ሲቲ ቤት በተለይም በዘንድሮ ዓመት ወጣ ገባ የሆነ አቋም እያሳዩ ነገር ግን በቋሚነት ደግሞ በመሰለፋቸው ጥሩ የሞመንተም ተጫዋቾች መሆናቸውን ካስመሰከሩት ውስጥ አንዱ ኦሬሊ ነው። ጎሎችን በማስቆጠር በመከላከል በኩል እድሜው ወጣት ቢሆንም ገና ብዙ ኤክስፒሪየንስ ቢጠበቅበትም ልምድ ቢያስፈልገውም በማንቸስተር ሲቲ ቤት እያሳየ ያለው የተሻለ ቁመና ግን አስደሳች ነው። በፔፕ ጋርዲዮላ ቀይሮትም ይሆን በቋሚነት ሲያስገባው አንድ ነገር ፈጥሮ መውጣት የሚችል ተጫዋች ነው። በተለይም በእንግሊዝ ፕሪሚየር ሊግ ሙሉ በፕሪሚየር ሊግ ላይ የሚጫወት የትኛውም ቡድን ፈታኝ መሆኑን ታውቃላችሁ። በቀደም ማንቸስተር ዩናይትድ የተፈተነበትን የዌስትሃም ጨዋታ ለዚህ ማሳያ ማንሳት ይቻላል። ወልቭስም 0-0 መውጣት ችሏል እና ሁሉም ፈታኝ ቡድኖች ናቸው። ስለዚህም በእነዚህ ቡድኖች ላይ አዳዲስ ጉልበት ያላቸውን የተለየ ነገር ማሳየት የሚችሉ ልዩ ክህሎት ያላቸውና ኤነርጂ ያላቸውን ተጫዋቾች ያፈራረቁ መጫወት ጠቀሜታውን በፔፕ ጋርዲዮላው ሲቲ የሚያየን ነው። ኦሬሊ ተቀይሮ በገባባቸው ጨዋታዎች በመከላከሉም በማጥቃቱም በኩል እገዛ እያደረገ ይገኛል።
እንግዲህ ኒኮ ኦሬሊ ቡድናቸው ስለ ፕሪሚየር ሊግ ዋንጫ ፉክክር እየተነጋገረ መሆኑንም እንግዲህ ተናግሯል። በተጫዋቾች ውስጥ ይሄ ስሜት መኖሩን አልደበቀም። ቀዳሚው ዓላማችን በእያንዳንዱ ጨዋታ 3 ነጥብ ማሳካት ነው ያለው ኦሬሊ እንግዲህ የቻልነውን ያህል አርሰናል ላይ ጫና ማሳደር እንፈልጋለንም ብለዋል። የአርሰናልን ጨዋታ ይመለከት እንደሆነ የተጠየቀውን በእርግጠኝነት እመለከተዋለሁ ሲል ከጨዋታው በኋላ በሰጠው አስተያየት እንግዲህ ተናግሯል። በተመሳሳይ ፔፕ ጋርዲዮላም ጨዋታውን ከስኬት ካጠናቀቁ በኋላ በኢቲሃድ ስታዲየም ያደረጉትን የፉልሃምን ጨዋታ ለንደን ክለብ ላይ ያላቸውን የበላይነትን ለማረጋገጥ የተጫወቱበትን ጨዋታ ማሸነፋቸውን ተከትሎ በሰጠው አስተያየት ዛሬ ምሽት የተመለከትነው እንቅስቃሴ እንዳስደሰተው ተናግሯል። ጥሩ እንቅስቃሴ አድርገናል ብሏል። ስለ ዋንጫው ፉክክርም ከአርሰናል ያለን የነጥብ ልዩነት 3 ነጥብ አይደለም ብሏል። ከነገው የአርሰናል ጨዋታ በኋላ ወይም ከዛሬው የአርሰናል ጨዋታ በኋላ የነጥብ ልዩነቱ 3 እንደሚሆን እናያለን ሲል ነው ጨምሮ የተናገረው። ፔፕ ጋርዲዮላ አያይዞም ኤርሊንግ ሃላንድ ተቀይሮ የወጣው መጠነኛ ጉዳት አጋጥሞት መሆኑን ተናግሯል። እንግዲህ እንደነገርኳችሁ የጨዋታ ከረፍት በፊት 3-0 መጠናቀቁ ማንቸስተር ሲቲ ያሉትን ተጫዋቾች ለማሳረፍ ጥንቃቄን ለመምረጥና ብዙም ያለ ጫና ለመጫወት እንዲሆን አስችሎታል እና የፉልሃም የተቀዛቀዘ አቋም በዚህ ረገድ ለማንቸስተር ሲቲ የማሸነፍ አንድ ብርታት ሆኖታል ማለት ነው። ማንቸስተር ሲቲ እንግዲህ በ53 ነጥብ ከአርሰናል ስር ሆኖ በ3 ነጥብ ብቻ ተበልጦ አርሰናል ዛሬውን ጨዋታ እስኪያደርግ ድረስ የሊጉ 2ኛ ደረጃ ላይ ተቀምጧል። አስቶን ቪላ ደግሞ በተመሳሳይ በ50 ነጥብ 3ኛ ደረጃን ይዟል ማለት ነው። ሊቨርፑል 4ኛ ደረጃ ላይ ተቀምጧል። ወደ እሱ ጨዋታ ደግሞ እናልፋለን። ዋን ስፖርት ላይ ነው ያላችሁት። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁንም አሳዩ። በሰሜን ምስራቅ እንግሊዝ በሚገኘው ስታዲየም ኦፍ ላይት ዝናብ አዘል በሆነው ምሽት ሊቨርፑል የቻምፒዮንነት ወጋገኑን መልሶ ያገኝበትን ድንቅ ድል ተቀዳጅቷል። ዘንድሮ በሜዳው በማንም ያልተሸነፈው ሰንደርላንድን በገዛ ሜዳው ያሸነፈ የመጀመሪያው ቡድን በመሆንም አዲስ ታሪክ ጽፏል። ጨዋታው እንደተጀመረ የአርኔ ስሎት ሊቨርፑል ኳስን ሙሉ በሙሉ በመቆጣጠር 68 በመቶ የኳስ ቁጥጥር ነበረው። የሰንደርላንድ ምሽግ ለመስበር ግን ጥረትም ጀምሮ ነበር። የተወሰነ የተሳካለትም ይመስል ነበር። የጀርመኑ ኮከብ ፍሎሪያን ቨርትስ የሊቨርፑል ሞተር ሆኖ ምሽቱን ሲያደምቅ ቢቆይም የሰንደርላንዱ ግብ ጠባቂ ሮቤን ሮኤስ ግን እንደ ግድግዳ ሆኖ ቆሞ ነበር። ቨርትስ ከሳጥኑ ውጪ አክርሮ የመታትን ኳስ ሮኤስ ካወጣት በኋላ ድጋሚ የግቡን ቋሚ መቶ ሲመለስበት ስታዲየሙ በትንፋሽ ተውጦ ነበር። ከረፍት በኋላ ሰንደርላንድ ጨዋታውን ለማመጣጠን ቢሞክርም በ60ኛው ደቂቃ ግን የሊቨርፑል ግፊት ፍሬ አፈራ። መሐመድ ሳላህ ያሻማውን 10ኛ የሙዘር ኳስ ኮርነር ካፒቴን ቨርጂል ቫን ዳይክ በግንባሩ በመግጨት መረቡ ላይ ያሳርፈው። በሊቨርፑል ታሪክ በፕሪሚየር ሊጉ ዘመን ብዙ ጎል 23 ጎል ያስቆጠረ ተከላካይ በመሆንም ሪካርድ ሰበረ። ሳላህ በበኩሉ ምንም እንኳን የጎል ድርቅ ቢመታውም ለቫን ዳይክ ያቀበላት ኳስ በሊቨርፑል ታሪክ በፕሪሚየር ሊግ ብዙ ኳሶችን አመቻችቶ በማቀበል ከታሪካዊ ስቴቨን ጀራርድ 92 አሲስት ጋር እኩል እንዲቀመጥ አድርገዋለች። ሲያጠቃና ሲከላከል የነበረው በሌላ በኩል ሊቨርፑል በዘንድሮው ደካማ የውድድር ዘመን 2ኛ የሊግ ድሉን ሲያስመዘግብም ድሉ ግን ያለ መስዋዕትነት አልመጣም። በቅጣት ምክንያት ያልተሰለፈውን ዶሚኒክ ስፖስላይን ተክቶ በቀኝ ተከላካይነት ሲያጠቃና ሲከላከል የነበረው ዋታሩ ኢንዶ በጨዋታው ከፍተኛውን ዱኤል 7 ዱኤል አሸንፎ በነበረበት ቅጽበት ቁርጭምጭሚቱ ላይ በደረሰበት ጉዳት በቃሬዛ ለመውጣት ተገደዋል። ይህ ድል ለሊቨርፑል ከ5ኛ ደረጃ ከሚገኘው ቼልሲ ጋር ያለውን ልዩነት ወደ 2 ነጥብ እንዲያጠብ ረድቶታል። በአንጻሩ ሰንደርላንድ ወደ 11ኛ ደረጃ ዝቅ እንዲል አድርጓል። ቀጣይ ጨዋታዎችን ስንመለከት ሊቨርፑል ቅዳሜ ምሽት በኤፍኤ ካፕ ብራይተንን ያስተናግዳል። ሰንደርላንድ በበኩሉ እሁድ በኤፍኤ ካፕ ከኦክስፎርድ ዩናይትድ ጋር ኦክስፎርድ ዩናይትድን ለመግጠም የሚጓዝ ይሆናል። እንግዲህ ሊቨርፑል በተከታታይ ነጥብ ካጣባቸው ጨዋታዎች በኋላ በፈታኙ ጨዋታ በሰንደርላንድ ሜዳ ማሸነፍ ችሏል። 1-0 አሸንፎ እንግዲህ የማሸነፍ ሞመንተሙን መልሷል። በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት የሮብ ጨዋታዎች ይህንን ይመስላሉ። አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ የዛሬ ጨዋታ ብሬንትፎርድ ከአርሰናል የሚያደርጉትን ብቸኛ ጨዋታ የምናስቃኛቸው ይሆናል። መድፈኞቹ መሪነታቸውን ለማጠናከር የሚያደርጉት ፍልሚያ ተጠባቂ ነው። የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። አርሰናል ወደ ምዕራብ ለንደን አቅንቶ ብሬንትፎርድን ይገጥማል። በሜዳው ጌትሽ ኮሚኒቲ ስታዲየም የሚጫወተው ብሬንትፎርድ በርካቶች ከጠበቁት በላይ ውጤታማ እየሆነ ይገኛል። ክለቡ አሰልጣኝ ቶማስ ፍራንክ ወሳኝ ተጫዋቾችን ብራያን ኤምቤሞ፣ ኑዋን ዊሳ እና ክሪስቲያን ኖርጋርደን ሲያጣ ግምቶች ሁሉ ወደ ቻምፒዮን ይወርዳል የሚል ነበር። ነገር ግን የቶማስ ፍራንክ የቆሙ ኳሶች ረዳት አሰልጣኝ የነበረው ኪት አንድሪውስ የዋና አሰልጣኝነት እድሉን አግኝቶ ተአምር እየሰራ ይገኛል።
ብሬንትፎርድ በሊጉ ካደረጋቸው 25 ጨዋታዎች ከሊቨርፑል እኩል 39 ነጥብ በመሰብሰብ 7ኛ ደረጃን ይዟል። በመጨረሻ 2 የሊግ ጨዋታዎች አስቶን ቪላ እና ኒውካስል ዩናይትድን ከሜዳቸው ውጭ ገጥመው ያሸነፉት ብሬንትፎርዶች ዛሬም ለአርሰናል ፈተና ይሆናሉ ተብሎ ይጠበቃል። አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት 3 ሆኖ እንደሚገኝ ይታወቃል። ለማስፋትም ጨዋታውን የግድ ማሸነፍ አለበት። ማንቸስተር ሲቲ፣ ሊቨርፑል እና ፉልሃም በተከታታይ ያሸነፈበት መንገድ ለዋንጫ ፉክክሩ ዝግጁ መሆኑን ምልክት የሰጠበት ሆኗል። ከ22 ዓመታት በኋላ የሊጉን ዋንጫ ከፍ ለማድረግ የተሻለ እድል ያለው አርሰናል በመጨረሻ 2 የሊግ ጨዋታዎች ሊድስ ዩናይትድ እና ሰንደርላንድ ላይ 7 ግቦችን አስቆጥሮ አንድም ግብ ሳይቆጠርበት መርታት ችሏል። አርሰናል እና ብሬንትፎርድ በዚህ ቀደም ካከናወኗቸው ጨዋታዎች አርሰናል የተሻለ ውጤት አለው። ብሬንትፎርድ ወደ ፕሪሚየር ሊግ ባደገበት የ2021 የውድድር ዓመት አርሰናልን 2-0 ካሸነፈው በኋላ ድል ቀንቶት አያውቅም። ከዚህ ታሪካዊ ጨዋታ በኋላ 8 ጨዋታዎችን አድርገው መድፈኞቹ የ6ቱ ባለድል ሲሆኑ በ2ቱ አቻ ተለያይተዋል። በዚህ የውድድር ዓመት ጠንካራ ሆኖ የቀረበው ብሬንትፎርድ በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው የሊጉን መሪ አርሰናልን ምሽት 5 ሰዓት ላይ ነው እንግዲህ የሚያስተናግደው። በተለይ ከቶማስ ፍራንክ በኋላ ቡድኑን የተረከቡት ኬዝ አንድሪውስ እንደነገርኳችሁ በሁሉም ረገድ ጠንካራ ቡድንን ሰርተው አሳይተውናል። እንግዲህ የ12ኛ ፕሪሚየር ሊግ ጨዋታቸውን በማሸነፍ 7ኛ ደረጃ ላይ የተቀመጠው ብሬንትፎርድ 12 ጨዋታዎችን ያሸነፈው ዛሬ በሜዳው በሚያደርገው ጨዋታ የዋንጫ ግስጋሴ ላይ ለሚገኘው አርሰናል ከባድ ፈተና እንደሚሆንም ይጠበቃል። ከ3 ተከታታይ ጨዋታዎች በኋላ ያለፉትን 2 ጨዋታዎች ያሸንፈው አርሰናል 22 ዓመታት በኋላ የቻምፒየንሺፕ ሻምፒዮን ለመሆን እንግዲህ የፕሪሚየር ሊጉ ሻምፒዮን ለመሆን ከቀሩት 13 መርሃ ግብሮች ፈታኙ አንደኛው የዛሬ ምሽቱ የለንደን ደርቢ ጨዋታው ነው ማለት ነው። ብሬንትፎርድ ከባለፉት የ6 የሊግ ጨዋታዎች 4ቱን ሲያሸንፍ አርሰናል ያሸነፈው 3ቱን ነው። በተጨማሪም በሊጉ ከሚሳተፉ 20 ክለቦች ከባለፉት 10 ጨዋታዎች አርሰናል 23 ነጥብ ሲሰበስብ ብሬንትፎርድ 20 ነጥቦችን በማግኘት ሁለተኛው ክለብ መሆኑ የቡድኑን ጠንካራ ወቅታዊ አቋም ያሳያል። በምሽቱ ጨዋታ ወደ ግብ አስቆጣሪነት የተመለሰው ቪክቶር ዮኬሬሽ ዛሬም የመድፈኞቹ የፊት መስመርን እንደሚመራ ይጠበቃል። ቡካዮ ሳካ፣ ማርቲን ኦዲጋርድ የመሰለፋቸው ጉዳይ ባይረጋገጥም ማክስ ዶማን እና ሚኬል ሜሪኖ ግን በጉዳት ከስብስብ ውጭ መሆናቸው ተመልክቷል። በሌላ በኩል ከሃቨርትዝ መጠነኛ ጉዳት የገጠመው በመሆኑ ለዛሬው ጨዋታ አይደርስም መባሉም ተሰምቷል። በብሬንትፎርድ በኩል ፋቢዮ ሃርቫልሆ፣ አንቶኒዮ ሚላምቦ በጉዳት የማይሰለፉ ሲሆኑ በተጠባቂው ለንደን ደርቢ ጨዋታ ከሃላንድ በመቀጠል 17 ግቦችን ያስቆጠረው ኢጎር ቲያጎ ዛሬም ለመድፈኞቹ ተከላካዮች ትልቅ ፈተና እንደሚሆን ይጠበቃል። ይህ ብራዚላዊ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ከታዩ ድንቅ የብራዚላውያን አጥቂዎች መካከል ስሙን ለማስጠራት ጠንክሮ እየሰራ ይገኛል። ማንቸስተር ሲቲ እንግዲህ ትላንት ምሽት ፉልሃምን ማሸነፉን ተከትሎ ልዩነቱን ወደ 3 ያጠበበ ሲሆን አርሰናል ነጥቡን ወደ ነበረበት 6 ነጥብ ለመመለስ የዛሬውን ፍልሚያ በድል ማጠናቀቅ ይኖርበታል። ውድ የዋን ስፖርት ተከታዮች በእንግሊዝ ፕሪሚየር ሊግ ወቅታዊ መረጃዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ አርሰናል ከብሬንትፎርድ የሚያደርገው ተጠባቂ የለንደን ደርቢ ጨዋታ ነው። የእሱን ጨዋታም ድህረ ጨዋታ ትንታኔ ወደ እናንተ የምናደርሳቸው ይሆናል። እስከዛው ግን በቅድመ ጨዋታ ዳሰሳችን በደረስንበት ጥንቅር እንድትቆዩና መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁ እንድታሳዩ እንጠይቃለን። ሰላም።